ዛሬ የምንዛሪ ቢሮዎች ምንዛሪዎችን በስንት በመዘርዘር ላይ ይገኛሉ? ባንኮችስ የሚለውን የኢትዮጵያ ንግድ ባንክ፣ አዋሽ፣ ብርሃንና አቢሲኒያ ያገኘናቸውን ምንዛሪዎች ከግሉ የምንዛሪ ቢሮ ከሮሃ ፎሬክስ ቢሮም ያገኘነውን መረጃ ወደ እናንተ የምናደርስ ይሆናል። ቪዲዮውን ስትጀምሩ ላይክ፣ ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የምንዛሬ ተምኖችን በየቀኑ ለማግኘት ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አይርሱ። ወደ መረጃችን እናልፋለን። አንዱን የአሜሪካ ዶላር ከሮሃ ፎሬክስ ባገኘነው መረጃ መሰረት በ178 ከ02 ተገዝቶ በ181 ከ58 ይሸጣል። ዩሮን በ199 ከ59 ተገዝቶ በ203 ከ58 ይሸጣል። አንዱ የእንግሊዝ ፓውንድ ስተርሊንግ በ229 ከ75 ተገዝቶ በ234 ከ35 ይሸጣል። የካናዳ ዶላር በ121 ከ55 ተገዝቶ በ123 ከ98 ይሸጣል። አንዱ የአውስትራሊያ ዶላር በ115 ከ60 ተገዝቶ በ117 ከ91 ይሸጣል። የስዊስ ፍራንክ በ215 ከ70 ተገዝቶ በ220 በምሽት ላይ ነው የሚገኘው። የዲራም ምንዛሬን ስንመለከት በ47 ከ80 ተገዝቶ በ48 ከ75 ሲሸጥ፣ የሳውዲ ሪያል ደግሞ በ46 ከ37 ተገዝቶ በ47 ከ29 የኢትዮጵያ ብር እየተሸጠ ነው የሚገኘው። የቻይና ዩዋንን ስንመለከት ዛሬ ነሐሴ 1 2018 በሮሃ የፎሬክስ ቢሮ መረጃ መሰረት በ24 ከ75 ተገዝቶ በ25 ከ25 እየተሸጠ ነው የሚገኘው። የደቡብ አፍሪካው ራንድ ደግሞ በ9 ከ14 ተገዝቶ በ9 ከ32 የኢትዮጵያ ብር በምሽት ላይ ይገኛል። ቀጥታ የምናልፈው በመቀጠል ደግሞ በባንኮች ወዳገኘነው የምንዛሪ መረጃ ይሆናል። ከኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሪ ተመን ስንጀምር አንዱን የአሜሪካ ዶላር በ159 ከ63 ገዝቶ በ162 ከ82 ይሸጣል። ፓውንድ ስተርሊንግን በ210 ከ95 ገዝቶ በ215 ከ16 ይሸጣል። ዩሮን በ184 ከ32 ገዝቶ በ188 ከ01 ይሸጣል። የስዊስ ፍራንክን በ193 ከ73 ገዝቶ በ197 ከ61 ነው የሚሸጠው። አንዱን የኩዌት ዲናር በ510 ከ23 ገዝቶ በ520 ከ43 ሲሸጥ፣ የቻይና ዩዋን ደግሞ በ23 ከ51 በመግዛት በ23 ከ67 ይሸጣል። የዲርሃም ምንዛሬን በ43 ከ46 ገዝቶ በ44 ከ34 ሲሸጥ፣ የሳውዲ ሪያልን በ42 ከ51 ገዝቶ በ43 ከ36 የኢትዮጵያ ብር ይሸጣል። እሱ ብቻ ሳይሆን ተጨማሪ ጉርሻንም አዘጋጅቻለሁ በማለት ላይ ይገኛል የኢትዮጵያ ንግድ ባንክ። በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በፋስት ፔ፣ በደስታ ፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሪ መሸጫ ተመን ላይ የ6.78 በመቶ ጉርሻን እንዲሁም ከባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የ6.43 በመቶን ጉርሻን አዘጋጅቻለሁ በማለት ላይ ይገኛል። ወደ ቀጣይ ባንክ ስንሄድ የምናገኘው የአዋሽ ባንክን ነው። አዋሽ ባንክ ላይ ዛሬ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል ዲርሃም እንዲሁም የካናዳ ዶላር በስንት ተገዝቶ በስንት ይሸጣል የሚለውን ስንመለከት አንዱን የአሜሪካ ዶላር በ159 ከ88 ተገዝቶ በ163 ከ07 ይሸጣሉ። ዩሮን በ186 ከ55 ገዝተው በ190 ከ28 ይሸጣሉ። ፓውንድ ስተርሊንግን 212 ከ45 ገዝተው በ216 ከ75 ነው በመሸጥ ላይ የሚገኙት። የስዊስ ፍራንክን በ197 ከ98 ገዝተው በ201 ከ95 ሲሸጡ፣ የሳውዲ ሪያልን በ43 ከ56 ገዝተው በ44 ከ43 ይሸጣሉ። የዲርሃም ምንዛሬን ስንመለከት በ44 ከ50 ተገዝቶ በ45 ከ40 እየተሸጠ ነው የሚገኘው። የካናዳ ዶላርን በ114 ከ04 ተገዝቶ በ116 ከ32 የኢትዮጵያ ብር በምሽት ላይ ነው የሚገኘው። ከዕለታዊ ተመን በተጨማሪም
በአዋሽ ባንክ እንዲሁ የ10% ጉርሻን አዘጋጅተውላችኋል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የነሐሴ 1 የ2018 ዓ.ም የምንዛሬ መረጃዎቻችንን ነው። እንቀጥላለን። ቪዲዮውን እየተከታተላችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ወደ ቀጣዮቹ ባንኮች እናልፋለን። የአቢሲኒያ ባንክ ዛሬ አንዱን የአሜሪካ ዶላር በ160 ከ38 ገዝቶ በ163 ከ58 ሲሸጥ የእንግሊዝ ፓውንድ ስተርሊንግን በ213 ከ62 ገዝቶ በ217 ከ90 ይሸጣል። ዩሮን በ187 ከ32 ገዝቶ በ191 ከ07 ሲሸጥ ዲራምን ደግሞ በ44 ከ70 ገዝቶ በ45 ከ60 ነው በመሸጥ ላይ የሚገኘው። የስዊስ ፍራንክን በ197 ከ66 ገዝቶ በ201 ከ61 ሲሸጥ የካናዳ ዶላርን በ113 ከ70 ገዝቶ በ115 ከ97 ይሸጣል። የሳውዲ ሪያልን በ44 ከ05 ገዝቶ በ44 ከ93 በመሸጥ ላይ ይገኛል። ከዕለታዊ የውጭ ምንዛሪ ተመን እንዲሁ ተጨማሪ ከዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉም ስትመነዝሩም የ2% ተጨማሪ ጉርሻ ከሁሉም ቅርንጫፉ ጋር ማግኘት ትችላላችሁ። ወደ ቀጣይ ስንሄድ የምናገኘው ብርሃን ባንክን ነው። ብርሃን ባንክ የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊንግን፣ ዲራምን፣ የአውስትራሊያ ዶላርን፣ የካናዳና የስዊስ ፍራንክን በስንት ገዝቶ በስንት ይሸጣል? የአሜሪካ ዶላርን በብርሃን ባንክ ላይ ዛሬ በ160 ከ13 ተገዝቶ በ163 ከ33 ይሸጣል። ፓውንድ ስተርሊንግን በ218 ከ53 ተገዝቶ 221 ከ88 ይሸጣል። የዩሮን ስንመለከት በ186 ከ41 ገዝቶ በ190 ከ13 ሲሸጥ የዲራም ምንዛሬን በ43 ከ60 ተገዝቶ በ44 ከ47 ይሸጣል። የአውስትራሊያ ዶላርን በ112 ከ67 ተገዝቶ በ115 ከ92 ሲሸጥ የካናዳ ዶላርን በ114 ከ08 ገዝቶ በ116 ከ28 ይሸጣል። የስዊስ ፍራንክን በ197 ከ84 ገዝተው በ201 ከ80 በመሸጥ ላይ ይገኛሉ ብርሃን ባንኮች። ተመልካች አድማጮቻችን የዛሬው መረጃችን በአራት ባንኮች እንዲሁም በአንዱ የግል የፎሬክስ ቢሮ ላይ ያጠነጠነ መረጃችን የዛሬ የነሐሴ 1 የ2018 የምንዛሬ ተመን እዚህ ደረሰ የሚለው መረጃችን በዚህ ያበቃል። ለተመሳሳይ መረጃዎችን ስትፈልጉ በዚህ ቻናል ላይ ማለት ነው ቪዲዮውን ላይክ ማድረግ፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ዘውትር ቪዲዮ ስንለቅ አዳዲስ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። ለዛሬ በዚህ ያበቃል። በሌሎች መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ